ሰላም ጤና ይስጥልን። የመጽሐፍን በዜማ ቤተሰቦች እንዴት ናችሁ? ዛሬ በዙቤዳ በሌላ ርዕስ ተመልሼ መጥቻለሁ። አብራችሁን ቆዩ። ዙቤዳ፣ ደራሲ አሌክስ አብርሃም፣ ተራኪ መክሊት። አረንጓዴ መፈክሮች። ይሄ አዲሱ የመስሪያ ቤታችን አትክልተኛ ለተክሎች እድገት የሚያስፈልጉ 3 ነገሮችን ጥቀስ ቢባል አየር፣ ውሃና መፈክር ሳይል አይቀርም። እንዴ በመፈክር ግቢውን ሞላው እኮ። ወዴትም ቢዞር መፈክር ነው። እናደርጋለን፣ እናሳካለን፣ እንደመስሳለን፣ እንንዳለን፣ ተረት እናደርጋለን። ያውም በደማቅ ቀይ ቀለምና በተወላገደ የእጅ ጽሑፉ። ይሄስ ባልከፋ ጭራሽ በየቢሮ እየዞረ ዛሬ ለጠፍኳትን መፈክር አያችኋት? ስትወጡ አንብቧት፣ ወቅታዊ ናት እያለ ማስቸገሩ። መስሪያ ቤታችንን ድፍን አገር የሚያውቀው በሁለት ጉዳዮች ነው። አንዱ በሚሰጠው ዝርክርክ አገልግሎት ብሎም ተገልጋዮችን እግራቸው እስኪቀጥን በማመላለሱ ሲሆን፣ ሁለተኛው ሰፊና ውብ በሆነው የአትክልት ቦታው ነው። ሁለቱን እውነታዎች በመቀላቀል ግቢያችን የለመለመው ተገልጋዮች በአገልግሎት አሰጣጣችን ተማረው በየቀኑ በሚያፈንሱት እንባ ይመስላል የሚል የተጋነነ ልቦለዳዊ አረፍተ ነገር መፍጠር ይቻላል። እንደ አትክልተኛው መፈክር ቢረዝምም የመጀመሪያው አትክልተኛ 100 አለቃ፣ ዋና ስማቸውን አላውቀውም፣ ቀን ከሌት ቢሰሩ የማይደክሙ ፍጡር ነበሩ። ከኃላፊያችን ጀምሮ የእጅ አጣቢውን ወደ አትክልት ቦታው የረጨውን ሁሉ የልማት አርበኛ እየተባለ የሚሞካሽበትን ግቢ ያቀኑት ይኸው ሰውዬ ነበሩ። ያውም 5 ሳንቲም በጀት ሳይያዝላቸው በራሳቸው ጥረት። የዛሬ 10 ዓመት መንግስት ጥበቃና አትክልተኛ የሚል ስም ብቻ አስታጥቆ በ400 ምናምን ብር ደሞዝ በወዳደቁ በርሜሎች፣ ባረጁና አገልግሎት መስጠት ባቆሙ መኪናዎች፣ የመኪና ጎማዎችና ባራሙቻ ወደ ተሞላው አስቀያሚ ግቢ ለቀቃቸው። 100 አለቃን እውነት ለመናገር እኒህ ስጋቸው አልቆ በአጥንታቸው የቀሩ ሽማግሌ ያኔ ምንም ይፈይዳሉ ብሎ የጠበቃቸው ሰው አልነበረም። ግን በጥቂት ዓመታት ውስጥ አስማት በሚመስል ሁኔታ ግቢውን ወደ ግሩም መናፈሻነት ቀየሩት። ሲበዛ ዝምተኛና ብቸኛ የሆኑት 100 አለቃ ከየመንደሩ ችግኝ እየለመኑ አፈር በጆንያ እየተሸከሙ ይህን ግቢ እንደገና ፈጠሩት። ኤዲያ ግቢ ብቻ አትክልት ብቻ ይላል በአገልግሎታችን የተበሳጨ ባለ ጉዳይ። መፈክር ሲደርት የኖረ አለቃና ምንዝር ሁሉ ቃል ከማይተነፍሱት ሽማግሌ የሥራ ፍቅርንና የለውጥ ሐዋርያትን ተመለከተ። ያላየ ቢመስልም ደግነቱ 100 አለቃ አዩኝ አላዩኝ ብለው የሚጨነቁ ሰው አልነበሩ። የእርሳቸው ብቸኛ ደስታ የተከሉት ሲበቅል፣ ትላንት የተከሏት ችግኝ ላይ አበቦች ሲፈነዱ ማየት ነው። ዛፎቹ ላይ ወፎች ጎጆአቸውን ሲቀልሱ፣ አሞራዎች ከረጅም በረራ አረፍ ብለው ሲያልፉ መመልከት ነው። የግቢያችን ውበት ተአምር ነበረ። የዛፎቹ በቁመትም ይሁን በግዝፈት እኩል መሆን፣ ያከረካከማቸው አለመዛነፍ፣ ራሳቸውን ዛፎቹን በሆነ መንገድ አባስተው የደረደሯቸው እንጂ እውነት የተለያዩና ራሳቸውን ችለው ያደጉ ዛፎች ናቸው ለማለት ይከብድ ነበር። የአበባ መደቦቹ ዓይንን ለመንቀል የሚፈትን ውበት የፈሰሰባቸው ነበሩ። የግቢው አየር የተለየ እፎይታን የሚፈጥር ድባብ ነበረው። ታዲያ የዛሬ ዓመት አካባቢ 100 አለቃ ወደ ኃላፊው ቢሮ ድንገት ተጠሩ። ትኩስ አፈር የለበሰ ቱታቸውን ጭቃ ባዘለ ቦቲ ጫማቸው ለብሰው ወደ ኃላፊው ቢሮ ገቡና የተሰበሰብነውን የማኔጅመንት አባላት ፊት እጃቸውን ወደ ኋላ አጣምረው ቆሙ። ልክ ፍርድ ቤት ዳኛው ፊት እንደቆመ ተከሳሽ ነበር አቋቋማቸው። አሮጌ ኮፍያቸውን አውልቀው በእጃቸው ስለያዙ የሚበዛበት ነጭ ሽበት የወረረው ስስ ፀጉራቸው እድሜያቸውን ያሳብቃል። 100 አለቃ አላቸው ኃላፊያችን በስርዓት ተቀመጡ እንኳን ሳይላቸው። አቤት ጌታዬ።
በአክብሮት ከወገባቸው ጎንበስ ቀና እያሉ ዛሬ ያስጠራኖት የመስሪያ ቤቱን ሕግና ደንብ የሚጻረር ድርጊት የፈጸሙ መሆኑ ስለተደረሰበት ስለሱ ለመነጋገርና ለመተራረብ ነው አለ ኮስተር ብሎ። ፈገግ ካልክ ስልጣን ይከስማል የተባለ ይመስል ከመሬት ተነስቶ ግንባሩን መቋጠር ይቀነዋል አለቃችን። እኔ ነኝ የሚጻረር ድርጊት ፈጸምኩት አሉ መቶ አለቃ ደንገጥ ብለው። አዎ በስራ ሰዓት መጠጥ ጠጥተው ነው የሚገቡት የሚል ኢንፎርሜሽን ደርሶናል። ይሄ ደግሞ ከአንድ የመስሪያ ቤቱ ሰራተኛ አይጠበቅም አላቸው። ለዚህ ነው እንዴ አሉ የተጨነቀ ሰውነታቸውን ዘና አድርገው የተመጠነ የሽማግሌ ፈገግታ ፊታቸው ላይ እየታየ። ሁላችንም በአባባላቸውና በሁኔታቸው ግራ ተጋባን። እንዴት ለዚህ ነው እንዴ አለ አለቃችን ይበልጥ ቆጣ ብሎ። ድሮም ከባድ ብሎ የሚናገረውን ነገር አካብደው ካላደነቁለት ይከፋዋል። እጠጣለሁ የኮ ድብቅ አይደለም። ጠዋት ስገባ አንድ ብርሌ ሸተት አድርጌ ነው የምገባው። ለምሳም ቢሆን ያው ለማወራረጃ አንድ መቅመሴ ዛሬ የተጀመረ ነገር አይደለም አሉ ዘና ብለው። ይሄ በጣም ትልቅ ስህተት ነው። ከራስዎ ተርፎ ለሌሎችም ሰራተኞች መጥፎ አርያ መሆን እኮ ነው። መቶ አለቃ ምን ነካዎት? አሃ ምን ያደራርሰኛል? ሸተተን እንዳይሉ እነሱ የሚውሉ ቢሯቸው ነው። እኔም መሆን ውርማ ለውርማ ሳርም ስኮተኩት ሰክሮ ተናገረን አይሉ ቃል ካፌ ወጥቶ ያውቅ። ምኑ ላይ ነው ስህተቱ? አሉ በኃላፊው በአቶ አስራት ቁጣ ቅንጣት ታር ሳይሸበሩ። ኃላፊው ግንባሩ ላይ ደም ስሩ በግልጥ እስኪታይ ተጋድሞ እንግዲህ መቶ አለቃ እኛ ብዙ ስራ አለብን፣ በአጭሩ ሁለተኛ ይህን ስህተት እንዳይገሙት ጨርሻለሁ አለና ወደ ማኔጅመንት አባላቱ መልከት ሲል ሁላችንም ተስማምተን ሳይሆን መስማማታችንን ኃላፊው እንዲያይልን አንገታችን እስኪንቀጫቀጭ ራሳችንን ናጥን። ልማዳችን ነው። መቶ አለቃ ኮስተር ብለው እንግዲህ እኔ ከልጅነቴ ነው የማር ጠጅ መጠጣት የጀመርኩት። ካልጠጣው ጅማቴም አይፍታታልኝ፣ አይኔም አይገለጥ። እርሶ ፊት እሺ ብዬ ተደባብቆ ኑሮ አላውቅም። ሰው ላይ አልደርስም፣ ስራዬንም አላስተጓጉልም። ግን ከልጅነት እስከ እውቀት ያደገብኝን ነገር ዛሬ ተነስቼ እኔም ልተዋ አልለው እሱም እሺ ብሎ አይተወኝ። እህሉ እስከ ጉሮሮዬ እንዴት ይወርድልኛል አሉና እቅጩን ተናገሩ። ከዛሽ ቀን ጀምሮ ኃላፊያችን የመናቅና የመዋረድ ስሜት ስለተሰማው በየምክንያቱ ቢሮ እየጠራ ይነተርካቸው ጀመር። በመጨረሻ ንትርኩ ሲበዛባቸው ከኖሩበት ግቢ የእጃቸውን አቧራ አራግፈው ቀሩ። አንድ ሰካራም መጣ ቀረ አለ ኃላፊያችን። በመስማማት ራሳችንን ናጥን። የማኔጅመንት አባላት ልማዳችን ነው። አዲስ የተቀጠረው አትክልተኛ አቶ አውግቸው ይባላል። ስምን መልአክ ያወጣዋል። ይሄ ሰው 2 አንዳሙስ የቀራቸው ችግኞች ይተክልና ዙሪያቸውን 5 መፈክር የተጻፈባቸው የጣውላ ሰሌዳዎችን ያቆማል። ችግኞቹ በሰፋፊዎቹ የመፈክር ሰሌዳዎች ስለሚከበቡ ፀሐይ እንዴት ያገኙ? ደግሞ መፈክሩ ከመንዛዛቱ ለዛ ቢስነቱ አትክልቶቹን እንደ መፈክሮቹ በሚገባ ስለማይንከባከባቸው ከጥቂት ወራት በኋላ አትክልቶቹ ሁሉ ደርቀው መፈክሮቹ በደረቁ አበቦች መሃል ከፍ ብለው ታዩ። አረንጓዴ ተክሎች የሕይወት መሰረት፣ ለምድራችን የህልውና አውታር እንዲሁም የአይን ማረፊያ ናቸው። አሁን ይሄ ገና ድሮ በጋርዮሽ ስርዓት ጊዜ የነበሩ ሰዎች የሚያውቁት የቆረፈደ ሀቅ አይደለም። ብራና የሚያስፍቅ ቀለም የሚያስበጠብጥ ጉዳይ መሆን ነበረበት። አንድ ቀን ታላላቅ የመንግስት ባለስልጣናት በተገኙበት የድርጅቱ ስብሰባ ላይ አትክልተኛው ቢመቻችልኝ አርሶ አደሮችን ስለ ዘመናዊ የጓሮ አትክልት ልማት ባሰለጥን ፈቃዴ ነው። በሙያችን አገራችን ማገልገል አለብን። ዝም ብሎ ቢሮ መኮፈስ ዋጋ የለውም ማለት።
ሹፌራችን አቶ ዘለቀ ታዲያ እንዲህ አሉ። ይሄ ሰው አርሶ አደር ላሰልጥን የሚለው የጤፉን ማሳ ሁሉ በመፈክር ሞልቶ በረሃብ ሊጨርሰን ነው እንዲህ ብሏል። ግቢው በመፈክር ሰሌዳዎች ተጥለቅልቆ ግድግዳው ላይ ቁጥር ስፍር የሌለው መፈክር ተለጥፎ መስሪያ ቤታችን በመፈክርና በመልካም አስተዳደር እጦት ታዋቂ ሆነና አረፈው። አንድ ቀን ከቢሮዬ ስወጣ አዲስ መፈክር ቢሮዬ ፊት ለፊት እንደ ባለ ጉዳይ ቆሞ ተመለከትኩ። እንዲህ ይላል፣ የወለድናቸው ልጆች እንደምንንከባከበው የግቢያችን አትክልቶች እንንከባከብ። እንግዲህ አሰብኩ፣ ይህ አትክልተኛ ሚስቱ ብትወልድ የመጫቷን አልጋ በመፈክር ሳይከባው አይቀርም። ትውልድ በመፈክር የሚያድግ መስሎት ትንሽ ቆይቶ አትክልተኛው በሰላም የኖረውን ግቢ በዘር ያናቁረው ገባ። ነገሩ የሆነው እንዲህ ነው። የብሔር ብሔረሰቦች ቀን በመስሪያ ቤታችን በተከበረበት ሰሞን በዓሉን አስመልክቶ አትክልተኛው በተለያዩ ቋንቋዎች መፈክሮችንና ማስታወቂያዎችን ለጠፈ። በማግስቱ በመስሪያ ቤታችን የሚሰሩ 4 የደቡብ ክልል ተወላጆች ከየስራ ክፍሉ ተጠራርተው በመደዳ በመቆም የአትክልት መደቡ ላይ ሽንታቸውን ሲሸኑ በመታየታቸው በአትክልተኛው ተከሰው ኃላፊው ዘንድ ይቀርባሉ። እንዴት እዛ ቦታ ሽንታችሁን ትሸናላችሁ? እናንተ የተማራችሁ አይደላችሁም እንዴ? ፊት ለፊት መሽናት ክልክል ነው የሚል ጽሑፍ በግልጽ ተለጥፎ ሕግ መተላለፍ ምን የሚሉ ቸልተኝነት ነው ሲል ኃላፊው እሳት ለብሶ እሳት ጎርሶ ደነፋባቸው። ሰራተኞቹም በብስጭት መለሱ። እንዳሉት ፊት ለፊታችን አትክልተኛው ሽንት መሽናት ክልክል ነው ብሎ መለጠፉን አይተናል። ግን ደግሞ ሕገ መንግስቱ ያረጋገጠልን በቋንቋችን የመጠቀም መብት በአትክልተኛው ተጥሶብናል። ማስታወቂያው በአማርኛ በኦሮምኛና በትግርኛ ተለጥፎ በእኛ ቋንቋ ግን አለመለጠፉ ትልቅ የመብት ጥሰት ነው። ስለዚህ ቋንቋችን እስኪከበርና እንደ ሌሎቹ ብሔሮች ሁሉ ማስታወቂያ በቋንቋችን እስኪለጠፍ እንሸናለን። በሰላማዊና ዲሞክራሲያዊ መንገድ መሽናታችንንም ጥያቄያችን እስኪመለስ አናቆምም በማለት ተናገሩ። ኃላፊውም ጉዳዩን በጥሞና ካዳመጠ በኋላ ወደ አትክልተኛው በመዞር ያቀረቡት ሐሳብ ተገቢ ይመስለኛል፣ አሁኑኑ በቋንቋቸው መሽናት ክልክል ነው የሚል ማስታወቂያ ቦታው ላይ ይለጠፍላቸው፣ ጨርሰናል ብሎ ከወሰነ በኋላ ያን ሁሉ ዓመት በበረሃ የታገልነው እኮ በማለት ሰፋ ያለ የብሔሮችና ብሔር ብሔረሰቦች እኩልነት ላይ ያተኮረ ጥልቅ ትንታኔ ሰጠ። ጥያቄያቸው መልስ ያገኘላቸው የደቡብ ተወላጆችም አለቃውን ስልጣን ያዳብር ብለው እርስ በእርስም ተቃቅፈው በመሳሳም ደስታቸውን ከገለጹ በኋላ በመጪው ምርጫም ገዢውን ፓርቲ እንደሚመርጡ ቃል በመግባት ወደ ስራቸው ተመለሱ። በቀጣዩ ቀን ግን በመስሪያ ቤታችን ውስጥ ሌላ ነገር ተከሰተ። አትክልተኛው ቁጥራቸው 7 የሚደርስ ሰራተኞችን በጥበቃ ሰራተኛዎች እያስነዳ ይዟቸው ኃላፊ ቢሮ ደረሰ። ምን ጉድ ነው የሁሉ ሰው አለ ኃላፊው። ጌታዬ የሚያሳፍር እኮ ነው። እኚህ ሁሉ ዛሬ አትክልት ቦታው ላይ ሲሸኑ እጅ ከፍንጅ የተያዙ ሰራተኞች ናቸው አለ አትክልተኛው። ሰዎቹ ለምን እንደሸኙ ሲጠየቁ እንዲህ ሲሉ መለሱ። እኛ የአፋር፣ ሐረሪ፣ ቤኒሻንጉል፣ ጋምቤላ እና ሶማሌ ክልል ተወላጆች ስንሆን አትክልት ቦታው ላይ ሸናነው ሌሎች ብሔሮች ሁሉ በቋንቋቸው የተቀዳጁትን መብት ባለማግኘታችን እንዲሁም በእኛ የአፍ መፍቻ ቋንቋ መሽናት ክልክል ነው ተብሎ ባለመጻፉ የተሰማንን ቅሬታ ለመግለጽ ነው። አሁንም ቢሆን እንደ ሌሎች ብሔሮች ሁሉ በየቋንቋችን ማስታወቂያው እስካልተጻፈ ድረስ በዘር በሃይማኖትና በፖለቲካ አመለካከት ሳንለያይ እጅ ለእጅ ተያይዘን በመሽናት በራሳችን ቋንቋ የመጠቀም ሕገ መንግስታዊ መብታችንን እናስከብራለን ሲሉ ከፍ ባለ ወኔና ቆራጥነት ተናገሩ። ኃላፊው በዚህ ጉዳይ በመበሳጨቱ ማኔጅመንቱን ሰብስቦ ከመከረ በኋላ በግቢ ውስጥ ማንኛውም ማስታወቂያ በእንግሊዘኛ ቋንቋ ብቻ እንዲለጠፍ ተወሰነ። በዚህም መሰረት ከማኔጅመንት አባላት የተውጣጣ የሽንትና ተያያዥ ጉዳዮች ቋሚ ኮሚቴ ከተዋቀረ በኋላ ማስታወቂያዎችን በማዘጋጀት በየቦታው እንዲለጠፉ ተደረገ። በእርግጥ ይህ ውሳኔ መፈክር አምራቹን አትክልተኛ ልክ በማስገባት ግቢው ከመፈክር እፎይ ቢልም
ከሳምንት በኋላ ግን ራሱ አትክልተኛው እዛው ቦታ ሲጸዳዳ በኃላፊው እጅ ከፍንጅ ተያዘ። እንዴት አንተ ራስህ እንዲህ ያለውን ስራ ትሰራለህ ቢባል ጌታዬ እኔ እንግሊዘኛ ማንበብ አልችልም ሲል ይቅርታ እንዲደረግለት ተማጸነ። ውድ የመጽሐፍን በዜማ ቤተሰቦች ሱቤዳ ሌላኛውን ርዕስ የተከታተላችሁትን ይመስል ነበረ። በቀጣይ በሌላ አዲስ ርዕስ እስከምንገናኝ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሊሆናችሁ ቆዩ። ሰላም።